የምናየው ስለ ግሬድ 10 ባዮሎጂ ዩኒት 3 ስለ ባዮኬሚካል ሞለኪውልስ በአዲሱ ካሪኩለም መሰረት ነው። በዚህ ሌሰን ውስጥ የምናየው ስለ ባዮኬሚካል ሞለኪውልስ ዴፊኒሽን እናያለን። ታይፕስ ኦፍ ባዮኬሚካል ሞለኪውልስ ኦርጋኒክ ኤንድ ኢንኦርጋኒክ ሞለኪውልስ የምንላቸው ስለነሱ ታይፓቸው፣ ዲፈረንሳቸው እናያለን። ስለ ወተር ፕሮፐርቲስ ኤንድ ፋንክሽን እናያለን። ስለ ኦርጋኒክ ሞለኪውልስ ስለምንላቸው ስለ ካርቦሃይድሬት፣ ሊፒድ፣ ፕሮቲን፣ ኒውክሊክ አሲድ ስለ እያንዳንዱ ፋንክሽናቸውን ፕሮፐርቲያቸውን እናያለን። እንዲሁም ስለ ኢንኦርጋኒክ አየንስ እና ስለ ኮንትሪቢዩሽን ቱ ዘ ሊቪንግ ቲንግስ ወይም ለሊቪንግ ቲንጎች እነዚህ ኢንኦርጋኒክ አየኖች ወይም ኢንኦርጋኒክ ሞለኪውል ያላቸውን ጠቀሜታ እናያለን። የመጀመሪያው ስለ ባዮኬሚካል ሞለኪውልስ ነው። Biochemical molecules are molecules that involve in the maintenance, structure and metabolic process of living organism. ለአንድ ሊቪንግ ኦርጋኒዝም ለሪፕሮዳክሽኑ ሊሆን ይችላል፣ ሪፔር ለማድረግ ግሮዝ ለማድረግ ኢነርጂ ለማግኘት የሚጠቅሙ ሞለኪውሎች አሉ። እነዛ ሞለኪውሎች ባዮኬሚካል ሞለኪውልስ ብለን እንጠራቸዋለን። these are molecules that are essential for life ነው። በዚህ ምክንያት ለሜንቴናንስ፣ ለሪፕሮዳክሽን፣ ለሪፔር የሚጠቅሙ ከሆነ ስለዚህ ለህይወታችን አስፈላጊ የሆኑ ሞለኪውሎች ናቸው ማለት ነው። ባዮኬሚካል ሞለኪውልስ there are two types አላቸው። አንደኛው ኦርጋኒክ ሞለኪውል ስንል፣ ሁለተኛው ኢንኦርጋኒክ ሞለኪውል እንላቸዋለን። ኢንኦርጋኒክ ሞለኪውልስ አር ሞለኪውልስ that do not contain carbon hydrogen bond በውስጣቸው ካርበን ሃይድሮጅን ቦንድ የሌላቸው ሞለኪውሎች ኢንኦርጋኒክ ሞለኪውሎች ብለን ስንጠራቸው፣ በውስጣቸው ደግሞ ካርበን ሃይድሮጅን ቦንድ ያላቸው ሞለኪውሎች ኦርጋኒክ ሞለኪውልስ ብለን እንጠራቸዋለን። ስለዚህ ቢግ ዲፈረንስ ወይም the main difference ምናቸው ነው? በውስጣቸው ካርበን ሃይድሮጅን ቦንድ መኖርና አለመኖር ነው። ካርበን ሃይድሮጅን ቦንድ ያላቸው ኦርጋኒክ ሞለኪውል እንላቸዋለን። ካርበን ሃይድሮጅን ቦንድ የሌላቸውን ደግሞ ኢንኦርጋኒክ ሞለኪውል ብለን እንከፍላቸዋለን። ሌላም ዲፈረንስ አላቸው። ለምሳሌ ኢንኦርጋኒክ ሞለኪውል they found in nature ነው፣ በተፈጥሮ ነው የሚገኙት ኢንኦርጋኒክ ሞለኪውሎች። ስለዚህ የሚመረቱ ወይም ደግሞ ሜድ የሚደረጉ ሳይሆን በተፈጥሮ የምናገኛቸው ናቸው። ለምሳሌ ሶዲየምን፣ ወተርን ብንመለከታቸው እነዚህ በተፈጥሮ የሚገኙ ነገሮች ሲሆኑ ኦርጋኒክ ሞለኪውልስ ግን they are made by living things ተፈጥሮ ባላቸው ወይም ህይወት ባላቸው ነገሮች የሚመሰረቱ ደግሞ ኦርጋኒክ ሞለኪውሎች እንላቸዋለን ማለት ነው። ኢንኦርጋኒክ ሞለኪውልስ they may or may not contain carbon atom በውስጣቸው ካርበን አተም ሊኖራቸውም ላይኖራቸውም ይችላል። ለምሳሌ ወተርን እንመለከት። ወተር ኢንኦርጋኒክ ሞለኪውል ነው፣ በውስጡ ግን ካርበን አተም የለም። ሌላኛው ደግሞ ካርቦን ዳይኦክሳይድ አለ። ካርቦን ዳይኦክሳይድ ኢንኦርጋኒክ ሞለኪውል ነው፣ በውስጡ ግን ካርበን አተም አለ። ስለዚህ ካርበን አተም ሊኖራቸውም ላይኖራቸውም ይችላል። ኦርጋኒክ ሞለኪውሎች ግን they all contain carbon atom እያንዳንዱ ኦርጋኒክ ሞለኪውልን ስናይ በውስጡ ካርበን አተም አለ። ሌላኛው ኢንኦርጋኒክ ሞለኪውልስ they found in both living and non-living things ነው። ህይወት ባላቸውም በሌላቸውም ነገሮች ላይ ኢንኦርጋኒክ ሞለኪውሎችን እናያለን። ለምሳሌ ሶይል ላይ፣ አፈር ላይ ብንመለከት፣ ሂውማንስ ላይ፣ አኒማልስ ላይ፣ ፕላንትስ ላይ፣ ሮክ ላይ ወይም ድንጋዮች ላይ እነዚህ ኢንኦርጋኒክ ሞለኪውሎችን ስናገኛቸው፣ ኦርጋኒክ ሞለኪውልስ ግን they all found in living things only ሊቪንግ ቲንግስ ላይ ብቻ ነው የሚገኙት ወይም ህይወት ባላቸው አኒማልስ ላይ፣ ፕላንትስ ላይ እና ሂውማንስ ላይ ነው የምናገኛቸው ማለት ነው። ኢንኦርጋኒክ ሞለኪውሎች they are small and simple ናቸው። ምክንያቱም ምንድነው? they do not contain long chain በጣም ረጃጅም የሆኑ ቼኖችን ወይም ስትራክቸራቸው ራሱ ሲምፕል ነው፣ ኮምፕሌክስ የሆነ ስትራክቸር የላቸው። ኦርጋኒክ ሞለኪውሎች ግን ላርጅ ናቸው፣ በጣም ኮምፕሌክስ ስትራክቸር ነው ያላቸው። ምክንያቱም በውስጣቸው ረጃጅም የሆኑ ካርበን ቦንድ አላቸው። ስለዚህ በዚህ ምክንያት ኦርጋኒክ ሞለኪውሎች ላርጅ እና ኮምፕሌክስ እንላቸዋለን። ኤግዛምፕል ለምሳሌ ኢንኦርጋኒክ ሞለኪውል ላይ ሶዲየምን ማየት እንችላለን። ወተር፣ ካርቦን ዳይኦክሳይድ፣ ኢንኦርጋኒክ አዮኖች አሉ እንደ ካልሲየም፣ ፎስፌት የምንላቸው እነዚህ በኢንኦርጋኒክ ሞለኪውል ውስጥ የሚካተቱ ሲሆኑ ኦርጋኒክ ሞለኪውልስ የምንላቸው ግን ካርቦሃይድሬት፣ ሊፒድስ፣ ፕሮቲንስ እና ኒውክሊክ አሲድ ናቸው ማለት ነው። በጣም የምንመለከተው ስለ ወተር ነው። ወተርን ስናይ the most abundant and essential inorganic molecule ነው የምንለው። ወተር it makes up to 60% of human body። ወተር ኬሚካል ስትራክቸሩን ስናይ H2O ነው፣ ከሁለት ሃይድሮጅን እና ከአንድ ኦክሲጅን ይሰራል። Water, each hydrogen shares an electron pair with the oxygen atom. In the oxygen is more electronegative than hydrogen. እያንዳንዱ ሃይድሮጅን ከኦክሲጅን ጋር ኤሌክትሮን ሼሪንግ ያደርጋል። ኦክሲጅን ደግሞ ሞር ኤሌክትሮኔጌቲቭ ዳን ሃይድሮጅን ነው። ይሄ ማለት በዙሪያው ያሉትን ኤሌክትሮኖች የመሳብ አቅሙ ኦክሲጅን ከሃይድሮጅን ይልቅ ሞር ነው ማለት ነው። ስለዚህ the sharing of electrons between the hydrogen and oxygen is unequal ይሆናል። ኢኳል የሆነ ኤሌክትሮን ሼሪንግ አይኖራቸውም። ይህ ደግሞ በአንደኛው ሳይድ ኦክሲጅኑን ስላይትሊ ኔጌቲቭ ቻርጅድ እንዲሆን ያደርጓል፣ ሃይድሮጅኑን ደግሞ ስላይትሊ ፖዚቲቭ ቻርጅድ እንዲሆን ያደርጓል። this makes water polar molecule። ፖላር ሞለኪውል ማለት ሞለኪውልስ that contains an equal ወይም uneven sharing of electrons ያላቸው ናቸው ማለት ነው። ስለዚህ ወተርን ስንመለከት በአንደኛው ፓርሻሊ ፖዚቲቭ ቻርጅድ የሆነ
ሃይድሮጅን አለው፣ በሌላኛው ደግሞ ፓርሻሊ ኔጌቲቭ ቻርጅድ የሆነ ኦክሲጅን አለው። በዚህ ምክንያት ወተር ፖላር ሞለኪውል ነው እንላለን። ወተር ሞለኪውሎች እርስ በርሳቸው ቦንድ ይሰራሉ። ይሄ ደግሞ ሃይድሮጅን ቦንድ እንለዋለን። ይህ ማለት የአንደኛው ወተር ሞለኪውል ፓርሻሊ ፖዚቲቭ ቻርጅድ የሆነው ሃይድሮጅን አተም ከሌላኛው ወተር ሞለኪውል ኔጌቲቭሊ ቻርጅድ ከሆነ ኦክሲጅን አተም ጋር ቦንድ ይሰራል። ያ ቦንዲንግ ሃይድሮጅን ቦንዲንግ እንለዋለን ማለት ነው። ስለዚህ ወተር በሃይድሮጅን ቦንዱና በፖላሪቲው አማካኝነት የተለያዩ ፕሮፐርቲዎች እንዲኖሩት ያደርጋል። የመጀመሪያ ወተር አስ ሶልቨንት ነው። ወተር ዩኒቨርሳል ሶልቨንት ብለን እንጠራዋለን because it dissolves many substances like sugar, minerals, polar molecules ናቸው። this used to transport ሚነራሎችን ኒውትሪየንቶችን through the body ሙቭ ለማድረግ ትራንስፖርት ለማድረግ ዌስቶችን ሪሙቭ ለማድረግ ይጠቅማል ማለት ነው። ሌላኛው ወተር ኮሄሽን እና አዲሽን ፕሮፐርቲ ያለው። ኮሄሽን ማለት አትራክሽን ቢትዊን ወተር ሞለኪውልስ ዊዝን ደምሰልስ ናቸው። ወተሮች እርስ በርሳቸው ስቲክ የማድረግ አቅም አላቸው። ይህ ደግሞ በሃይድሮጅን ቦንዱ አማካኝነት የሚፈጠር ነው። ለምሳሌ ወተር ድሮፕሌቶችን ፎርም ያደርጋል። ለምሳሌ ቅጠል ላይ ስናይ ወተር ድሮፕሌት ፎርም አድርጎ እናያለን። ይህ ከምን የመጣ ነው? ኮሄሽን ኦፍ ወተር አማካኝነት ወይም እርስ በርሳቸው ስቲክ ስለሚያደርጉ ነው። ሌላኛው ሰርፌስ ቴንሽን ነው። ይሄ ማለት ወተር ለምሳሌ ራፍት ስፓይደር የምንለው አለ አይደለ? ወይም ደግሞ ኢንሴክት ስትራይደር የምንለው እነሱ ወተር ላይ ወክ ማድረግ ይችላል። ይሄ በኮሄሽኑ አማካኝነት ነው። ምክንያቱም ኢት ክሬትስ ኤ ታይት ሰርፌስ ላይ ታይት የሆነ ሰርፌስ ላየርን ፎርም ስለሚያደርግ እነዚህ ኢንሴክቶች ወተር ላይ ወክ እንዲያደርጉ ያደርጋቸዋል ማለት ነው። ሁለተኛው አድሄሽን ኦፍ ወተር የምንለው ነው። አድሄሽን ኦፍ ወተር ማለት አትራክሽን ቢትዊን ወተር ሞለኪውልስ ኤንድ አዘር ሰብስታንስስ ነው። ይሄ ደግሞ ዲዩ ቱ ፖላሪቲ ፖላር ስለሆነ ሞለኪውል ከሌሎች ሰብስታንሶች ጋር አትራክሽን ይፈጥራል ማለት ነው። ይህ ማለት ለምሳሌ ወተር ከግላስ ጋር ወይም ደግሞ የፕላንት ስቲም ጋር ምን እንዲያደርግ ያደርገዋል? ስቲክ አድርጎ እንዲቆይ ያደርገዋል ማለት ነው። ስለዚህ አድሄሽን እና ኮሄሽን አንድ ላይ ሲኖሩ ምን እንዲፈጠር ያደርጋል? ካፒለሪ አክሽን እንዲፈጠር ያደርጋል ማለት ነው። ካፒለሪ አክሽን ማለት the ability of water to move through narrow spaces against gravity ናቸው ማለት ነው። አሁን ለምሳሌ ወተርን በቲዩብ ላይ ስንመለከት ምን መሆን አለበት? ወደ ታች በግራቪቲ አማካኝነት ወደ ታች መውረድ ሲገባው እሱ ግን ወደ ላይ ይወጣል፣ ሙቭ አፕዋርድ ያደርጋል። ይህ በምን ምክንያት የሚፈጠር ነው? አንደኛ በአድሄሽን ምክንያት ይፈጠራል። ምክንያቱም አድሄሽኑ ከቲዩቡ ጋር ከትንሽ ቲዩቡ ጋር ከሰርፌስ ኦፍ ደ ቲዩብ ወይም ደግሞ ከዎል ኦፍ ደ ቲዩብ ጋር ስቲክ እንዲሆን ያደርገዋል። እነዛ ኮሄሽን ደግሞ እርስ በርሳቸው እንዲያያዙ ያደርጋቸዋል ማለት ነው። ወተር ሞለኪውሎቹ አድሄሽኑ ይሄ የቲዩቡን ዎል ጋር ወተሩ ስቲክ እንዲሆን ያደርጋል። ኮሄሽኑ ደግሞ ራሳቸው እርስ በርሳቸው ደግሞ እዛ ስቲክ አድርገው እንዲቆዩ ያደርጋል። ስለዚህ ይሄ ወተር ሙቭ አፕዋርድ እንዲሆን ያደርገዋል ማለት ነው። ይህ ለምን ይጠቅመናል? ለምሳሌ ፕላንቶችን ስንመለከታቸው የተለያዩ ኒውትሪየንቶችን እና ወተሮችን ከሶይላቸው ወደ ሊቭሳቸው ነው ይዘው እንዲሄዱ ያደርጋቸዋል ማለት ነው ዊዛውት ፓምፕ። ስለዚህ ፓምፕ ሳያስፈልግ በካፒላሪ አክሽን አማካኝነት ወተር ወይም ኒውትሪየንቶች ከሩታቸው ወይም ደግሞ ከሶይላቸው ወደ ሊቭሳቸው ወደ ቅጠላቸው የተለያዩ ኒውትሪየንትና ወተር እንዲወጣ ያደርጋል ማለት ነው። ሌላኛው ወተር ሃይ ሂት ስፔሲፊክ ካፓሲቲ ያለው ማለት ነው። ይሄ ማለት ወተር ቴክስ ታይም ቱ ቼንጅ ኢትስ ቴምፕሬቸር ቴምፕሬቸሩን ቼንጅ ለማድረግ ብዙ ኢነርጂ ስለሚፈልግ ወተር ሃይ ስፔሲፊክ ሂት ካፓሲቲ ያለው እንላለን። ይሄ ደግሞ ቴምፕሬቸርን ሬጉሌት ለማድረግ ክላይሜት ቼንጅን ሬጉሌት ለማድረግ ይጠቅመናል። ሌላኛው ወተር has high latent heat of vaporization ነው። it means water requires high energy to evaporate። ይሄ ደግሞ የተለያዩ ኦርጋኒዝሞች ኩል እንዲሆኑ ያደርጋቸዋል ስሩ ስዌቲንግ እንዲሆን ማለት ነው። ሌላኛው ወተር high boiling and freezing point አለው። ወተር ቶሎ የሚቀዘቅዝና ቶሎ የሚሞቅ ቢሆን ኖሮ ምን ይሆን ነበር? እነዚህ ወተር ቦዲዎች ላይ ለምሳሌ ኦሽን ሌኮች ላይ አፌክት ያደርጋቸው ነበር። ምክንያቱም በወተሩ ድራስቲካል ኢንቫይሮንመንታል ቼንጅ አማካኝነት ከወተር ስር የሚኖሩ ለምሳሌ ከኦሽን ከሌክ ስር የሚኖሩ አኳቲክ ላይፎች እነሱ ኪል እንዲሆኑ ያደርጋቸው ነበረ። ስለዚህ ሰስቴን የሆነ አኳቲክ ላይፍ እንዳይኖር ያደርጋል ማለት ነው። ሌላው ዴንሲቲ ነው። ዴንሲቲ የምንለው ደግሞ ሌሎች አሁን አይስ ሌስ ዴንስ ዛን ወተር ነው። ከሊኩዊዱ አንጻር ስንመለከት አይስ ሌስ ዴንስ ነው። ሌሎች ቦታዎች ላይ ግን ሌሎች ሰብስታንሶች አሁን ፍሪዝ ሲያደርጉ ዴንሲቲያቸው ሃይ ነው የሚሆነው። ወተር ግን ከሊኩዊዱ አንጻር አይሱ በጣም ሌስ ዴንስ ነው። ይሄ ደግሞ አይሱ ምን እንዲሆን ያደርገዋል? ፍሎት እንዲሆን ያደርገዋል። ይሄ ደግሞ ፍሎት መሆኑ ኢንሱሌቲንግ ፋክተር እንዲፈጠር ያደርጋል። ኢንሱሌቲንግ ማለት ሂትን ወደ ወተሩ ገብቶ ሌሎች ሊቪንግ ኦርጋኒዝሞችን አታክ እንዳያደርጋቸው ይከላከላል ማለት ነው። ለዚህ እነዚህ የወተር ፕሮፐርቲዎች ናቸው። ከወተር ፕሮፐርቲዎቹ በተጨማሪ ደግሞ ፋንክሽኖቹንም አብረን አይተናል ማለት ነው።
Inorganic ions are charged particles that do not contain carbon hydrogen bond. በውስጣቸው ካርበን ሃይድሮጅን ቦንድን የማይዙ ቻርጅድ የሆኑ ፓርቲክሎች ኢንኦርጋኒክ አይንስ ብለን እንጠራቸዋለን። ኢንኦርጋኒክ አይንስ ብዙ ጊዜ የሚመጡት ከሚነራሎች ናቸው። ሚነራልስ እና ኢንኦርጋኒክ አይንስ ልዩነታቸው ምንድነው? ሚነራሎች ናቹራል ኤግዚስት የሚያደርጉ ኤሌመንቶች ወይም ኮምፓውንዶች ሲሆኑ አይኖች ግን ሚነራሎች ሰውነታችን ውስጥ ይገባሉ ወይም ደግሞ the exists as ions ናቸው። ስለዚህ charged particles ናቸው ማለት ነው። አይኖች charged particle መሆናቸው ለምን ይጠቅማቸዋል? they can move in and out of the cell እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ አንድ በአንድ እናያቸው። የመጀመሪያው ሶዲየም ነው። ሶዲየምን ስንመለከት ካታይን ነው፣ positively charged ነው። ብዙ ሶዲየም concentrated ሆኖ የምናገኘው not inside the cell, it's in the body fluids ላይ ነው ሞር ኮንሰንትሬትድ ሆነን የምናገኘው ማለት ነው። ስለዚህ ሶዲየም ለምን ይጠቅማል ስንል አንደኛ ለነርቭ ኢምፐልስ ይጠቅመናል፣ ለመስል ይጠቅመናል። ድጋሚ ደግሞ ፍሉዶችን ባላንስ ለማድረግ ነው የሚጠቅመን ማለት ነው። ከየት ማግኘት እንችላለን? ከቴብል ሳልት ፕሮሰስድ ከሆኑ ፉዶች ማግኘት እንችላለን። ኤክሰስ መሆኑ ሃይ ብለድ ፕሬሸር እንዲኖር ያደርጋል። ዴፊሽንሲ ሲኖር ደግሞ ኮንፊውዥን፣ ክራምፕስ እንዲፈጠር ያደርጋል ማለት ነው። ሌላኛው ፖታሺየም ነው። ፖታሺየምን ከባናና፣ ከኦሬንጅ፣ ከፖታቶ፣ ከግሪን ቬጅቴብሎች ማግኘት እንችላለን። ዋናው ጠቀሜታው ለሬጉላር ሀርት ቢት እና ለመስል ኮንትራክሽን ነው ማለት ነው። ዴፊሽንት ከሆነ ዊክነስ፣ ኢሬጉላር ሀርት ቢት እንዲያጋጥም ያደርጋል። ኤክሰስ ከሆነ ሀርት ፕሮብሌም፣ ናውዚያ እንዲፈጠር ያደርጋል። ሌላኛው ፖታሺየምን ስንመለከት ሞር ኮንሰንትሬትድ የሆነው ኢንሳይድ ደ ሴል ነው። ሴል ላይ ነው በደንብ ኮንሰንትሬትድ ሆነን የምናገኘው፣ በተለይ ደግሞ ሬድ ብለድ ሴል ላይ። ስለዚህ በሬድ ብለድ ሴል ዲስትራክሽን ጊዜ ወይም ሄሞላይሲስ ጊዜ ሞር ፖታሺየም ፕሮዲስ ይደረጋል ማለት ነው። ሌላኛው ካልሲየም ነው። ካልሲየምን ብዙ ጊዜ የምናገኘው ከወተትና ወተት ፕሮዳክቶች ናቸው። ካልሲየም የሚጠቅመን ቦንና ቲዝን ቢልድ ለማድረግ ነው ማለት ነው። ዴፊሽንሲ ካለ ሪኬትስ እንዲፈጠር ያደርጋል። ኦስቲዮፖሮሲስ ወይም የአጥንት መሳሳት እንዲከሰት ያደርጋል። ኤክሰስ ከሆነ ደግሞ ኪድኒ ስቶንና ሀርት ቲሹ እንዲፈጠር ያደርጋል። ሌላኛው ማግኒዥየም ነው። ማግኒዥየም ከሆል ግሬንስ ከግሪን ቬጅቴብሎች ማግኘት እንችላለን። ይሄ ደግሞ ለመስል ፋንክሽን እና ለኢንዛይም ሰፖርት ለማድረግ ይጠቅመናል። ማግኒዥየም ሌላው ተክሎች ላይ ክሎሮፊል ሜድ እንዲሆን ያደርጋቸዋል which is the green pigment for photosynthesis የሚጠቅም ነው ማለት ነው። ስለዚህ ዴፊሽንሲ ካለ ፑር ስሊፕ እንዲኖር፣ ክራምፕስ እንዲኖር ያደርጋል። ኤክሰስ ከሆነ ደግሞ ዲያሪያ እንዲፈጠር፣ ብለድ ፕሬሸራቸው ሎ እንዲሆን ያደርጋል። ሌላኛው ሃይድሮጅን አየን የምንላቸው ናቸው። ሃይድሮጅን አየን ሶርሱ ምንድነው? ከወተር ስፕሊት ሲያደርግ ወይም ደግሞ ከቦዲያችን ከሚገኙ አሲዶች ነው የሚገኘው። ሃይድሮጅን አየን ዋናው ፋንክሽኑ ሜንቴን ፒኤች ባላንስ ነው። ስለዚህ ይሄ ሃይድሮጅን ደግሞ ለኢንዛይም አክቲቪቲ ይጠቅማል። ምክንያቱም ብዙ ኢንዛይም አክቲቪቲዎች ዊዝ ዘ ራይት ፒኤች ስለሚሰሩ። ሌላኛው ፎስፈረስ ወይም ፎስፌት የምንለው ነው። ፎስፌትም እንደዚሁ ከወተት ፕሮዳክቶች ከስጋዎች ማግኘት እንችላለን። ይሄም ለቢልድ ቦን ኤንድ ቲዝ ይጠቅመናል። ሌላኛው ደግሞ ለዲኤንኤ እና አርኤንኤ ኮምፖነንት ነው ፎስፈረስ። ዴፊሽንሲ ዊክ ቦን መስል ፕሮብሌም እንዲፈጠር ያደርጋል። ኤክሰሱ ደግሞ ኦርጋኖችን ሃርም ሊያደርግ ይችላል። ክሎራይድ የምንለው ከቴብል ሳልት ከቶማቶ ማግኘት እንችላለን። ክሎራይድ ኔጌቲቭሊ ቻርጅድ ናቸው። ብዙ ጊዜ ፍሉድ ባላንስን ያደርጋል። ከማን ጋር? ከፖታሺየም እና ሶዲየም ጋር ሆኖ ፍሉድ ባላንስ እንዲፈጠር ያደርጋል። ድጋሚ ለስቶማክ አሲድ ይጠቅማል። ስቶማክ አሲድ ደግሞ ለዳይጀሽን ስቶማክ ላይ የሚጠቅም ናቸው። ዴፊሽንሲ ካለ ዲሃይድሬሽን እንዲኖር፣ ዊክነስ እንዲኖር፣ ድጋሚ ደግሞ ፑር ዳይጀሽን እንዲኖር ያደርጋል። ኤክሰስ ከሆነ ግን ሃይ ብለድ ፕሬሸር ከሶዲየም ጋር ሆኖ እንዲፈጠር ያደርጋል። ሌላው አይረን ነው። አይረን ከሚት ከሊቨር ከስፒናች ማግኘት እንችላለን። የአይረን ዋናው ጠቀሜታው ሄሞግሎቢንን መስራት ነው። ሄሞግሎቢን ደግሞ ኢትስ ኦክሲጅን ኬሪ ወይም ኦክሲጅን ትራንስፖርት የሚያደርግ ፓርት ነው። ዴፊሽንት ከሆነ አኒሚያ እንዲፈጠር ያደርጋል ወይም ደግሞ ደም ማነስ የምንለውን፣ ኤክሰስ ከሆነ ኦርጋን ዳሜጅ እንዲፈጠር ያደርጋል። ሌላኛው አዮዲን ነው። አዮዲን የምናገኘው አዮዳይዝድ ከሆነ ሳልትና ከሲፉድ ወይም ከባህር ላይ ካሉ ምግቦች ነው ማግኘት የምንችለው። አዮዲን ዋና ጠቀሜታ ታይሮይድ ሆርሞኖችን መስራት ነው። ስለዚህ የአዮዲን ማነስም መብዛትም ታይሮይድ ፕሮብለም እንዲከሰት ያደርጋል። ካነሰ ጎይተር ወይም ስዋሎኒክ እንዲፈጠር ያደርጋል። ኤክሰስ ከሆነ ደግሞ ሃይፐርታይሮይዲዝምን ሌላ የታይሮይድ ፕሮብለም እንዲፈጠር ያደርጋል። ዚንክም ከስጋ ከፊሽ ከነትስ ማግኘት የምንችለው ነው። ዚንክ የሚጠቅመው ለኢሚዩኒቲና ውንድ ሂሊንግ ነው። ዴፊሽንሲ ዊክ ኢሚዩኒቲ እንዲኖረን ያደርጋል ወይም ስሎ ውንድ ሂሊንግ እንዲኖረን ያደርጋል። ኮፐርም እንደዚሁ ከነትስ ከሲድስ የሚናገኘው። ኮፐር የሚጠቅመን ምንድን ነው? ነርቮችን ቬስሎችን ሄልፕ ለማድረግ ሰፖርት ለማድረግ ይጠቅማል። ዴፊሽንት ከሆነ ዊክ ቦን ብለድ ፕሮብሌም እንዲፈጠር ያደርጋል። ኤክሰስ ከሆነ ደግሞ ሊቨር ዳሜጅ እንዲሆን ያደርጋል ማለት ነው። ኦርጋኒክ ሞለኪውልስ አር ሞለኪውልስ ዳት ኮንቴን ካርበን ሃይድሮጅን ቦንድ። ካርበንና ሃይድሮጅን ቦንድ በውስጣቸው የያዙ ሞለኪውሎች ኦርጋኒክ ሞለኪውልስ እንላቸዋለን። they are made up of smaller units called monomers። እነዚህ ሞኖመርስ ስሞለር ዩኒት ናቸው። አንድ ሊንክድ ቱጌዘር በማድረግ ፖሊመርስን ይሰጡናል። በዚህ ነው ኦርጋኒክ ሞለኪውሎች ሜድ የሚደረጉት ማለት ነው። 4 ሜጀር ታይፕስ ኦፍ ኦርጋኒክ ሞለኪውል አሉ።
ካርቦሃይድሬት፣ ሊፒድስ፣ ፕሮቲንስ፣ ኒውክሊክ አሲድ ብለን እንከፍላቸዋለን። ካርቦሃይድሬትስ አር ሞለኪውልስ ዳት ሜክ አፕ ኦፍ ካርበን፣ ሃይድሮጅን፣ ኦክሲጅን ኢን ዘ ፎርም ኦፍ 1:2:1 ሬሾ። ስለዚህ ካርቦሃይድሬት በውስጣቸው ካርበን፣ ሃይድሮጅን እና ኦክሲጅን አላቸው። ዲፔንዲንግ ኦን ዴር ሹገር ዩኒት በሶስት እንከፍላቸዋለን። ሞኖሳካራይድ፣ ዳይሳካራይድ እና ፖሊሳካራይድ ብለን። ሞኖሳካራይድ ማለት they are the simplest form of carbohydrate that contain only one sugar unit። በውስጣቸው አንድ ሹገር ዩኒት ብቻ የሚይዙ ካርቦሃይድሬቶች ሞኖሳካራይድ እንላቸዋለን። ይህ ማለት ሞኖመሮች ናቸው ወይም ደግሞ ስሞለር ሹገር ዩኒት ናቸው ማለት ነው። እነዚህ ሞኖሳካራይድስ ጆይንድ በማድረግ ሌሎችን ነው የሚሰጡን እንጂ እነሱ ራሳቸው ሃይድሮላይዝድ ተደርገው ስሞለር ዩኒቶችን አይሰጡም ማለት ነው። ኤግዛምፕል ስናይ ግሉኮዝ፣ ጋላክቶስ፣ ፍሩክቶስ ብለን በሶስት እንከፍላቸዋለን። ፎርሙላቸውም የሞኖሳካራይድ ስናይ CN H2N ON ናቸው። N ከ3 እስከ 7 ይችላል። ሞኖሳካራይድ ካራክተሪስቲክሳቸው አንደኛ ሶሉብል ኢን ዋተር ናቸው፣ ሁለተኛ በቴስት ደረጃ ስዊት ናቸው፣ ሶስተኛ ኪክ ሶርስ ኦፍ ኢነርጂ ናቸው። ፋንክሽናቸው ፕራይመሪ ሶርስ ኦፍ ኢነርጂ ናቸው ወይም ለኢነርጂ የሚጠቅሙ ነው። እንደምናውቀው ግሉኮዝ the primary source energy ወይም the main fuel for cellular respiration ነው። ሁለተኛ ቢልዲንግ ብሎክ for larger molecules። ለምሳሌ ኒውክሊክ አሲድ ስትራክቸር ማየት እንችላለን። ዲኤንኤ እና አርኤንኤ የምንላቸው አሉ። ኒውክሊክ አሲድ ላይ ዲኤንኤ የሚሰራው ከዲኦክሲ ሪቦስ ሹገር ነው። አርኤንኤ የሚሰራው ከሪቦስ ሹገር ነው። ይሄ ደግሞ የሚጠቅመን ፎር ጄኔቲክ ሜካፕ ኦፍ ሊቪንግ ኦርጋኒዝም ይጠቅመናል ማለት ነው። ሌላ ደግሞ ግሉኮዝ ለስታርች፣ ለግላይኮጅን፣ ለሴሉሎዝ ለምንላቸው እነሱን ሜክ ለማድረግ የሚጠቅም ነገር ነው። ሌላው ለሜዲካልም ይጠቅሙናል። ለምሳሌ አንድ ሰው የስኳር ታማሚ መሆኑን ቼክ የምናደርገው ግሉኮስን ቴስት በማድረግ ነው። ስለዚህ ፎር ሜዲካል ዩዝ ይጠቅማል። ፎር ሜዲኬሽን ራሱ ግሉኮስ እንደ አይቪ ፍሉድ ይሰጣል። ሁለተኛው ዳይሳካራይድ ነው። ዳይሳካራይድ ማለት they are two sugar units ናቸው ወይም ደግሞ they are carbohydrates that contain ሁለት ሹገር ዩኒትስ ናቸው። they are made up of two monosaccharides joined by condensation ማለት ሁለት ሹገር ዩኒቶች ወተርን ሪሙቭ በማድረግ የሚፈጥሩት ሪያክሽን ማለት ነው። ዳይሳካራይድ ኤግዛምፕል ላይ ሱክሮዝ፣ ላክቶስ፣ ማልቶስ የምንላቸው አሉ። ሱክሮዝ ማለት ግሉኮስ እና ፍሩክቶስ አንድ ላይ ሲሆኑ የሚፈጠር ነው። ላክቶስ ግሉኮስ እና ጋላክቶስ አንድ ላይ ጆይን ሲያደርጉ የሚፈጠር ነው። ማልቶስ ሁለት ግሉኮሶች እርስ በርሳቸው ጆይን ሲያደርጉ የሚፈጠር። they can be broken into monosaccharide by hydrolysis reaction ወይም by adding of water። እነዚህ ዳይሳካራይዶች መልሰን ወደ ሲምፕለስት ፎርም ወደ ሆነው ወደ ሞኖሳካራይድ ብሮከን ማድረግ እንችላለን። በምን ሪያክሽን? ሃይድሮሊሲስ ሪያክሽን። ሃይድሮሊሲስ ሪያክሽን ማለት ሁለት ሹገር ዩኒቶች ወተርን አድ በማድረግ ብሮክ ሲያደርጉ የሚፈጥሩት ሪያክሽን ነው። ዳይሳካራይድስ እንደሌላው አንደኛ ኤነርጂ ሶርስ ናቸው፣ ሁለተኛ ስዊትስ ናቸው ቴስታቸው። ዳይሳካራይዶች ደግሞ ድጋሚ እንደ ዳይተሪ ይጠቅማሉ። ለምሳሌ ላክቶስ ሚልክ ውስጥ ይገኛል። ማልቶስ ደግሞ ፎር ስዊትነር ኦፍ እነዚህ ቢቬሬጆችን ስዊት ለማድረግ የሚጠቅም ነው ወይም እነሱ ውስጥ ይጨመራል ማለት ነው። ሶስተኛ ፖሊሳካራይድስ ወይም ሎንግ ቼን ኦፍ ሞኖሳካራይድስ የምንላቸው ናቸው። ስለዚህ ወይም ኮምፕሌክስ ሹገር እንላቸዋለን ምክንያቱም በሎንግ ቼን ኦፍ ሞኖሳካራይድ ሊንክድ ቱጌዘር ሲደረጉ የሚፈጠር ስለሆነ። ኤግዛምፕል ስታርች አለ፣ ግላይኮጅን አለ፣ ሴሉሎዝ አለ። እነዚህ ስዊት አይደሉ፣ ኦፈን ኢንሶሉብል ኢን ወተር ናቸው ወይም ደግሞ ወተር ላይ ማሙ። ጠቀሜታቸውን ስናይ ደግሞ አንደኛ ፎር ስቶሬጅ ኦፍ ኢነርጂ ይጠቅማል። ለምሳሌ ስታርች ኢምፕላንት፣ ግላይኮጅን ኢን አኒማልስ ላይ ስቶሬጅ ኦፍ ኢነርጂ ናቸው። ስትራክቸራል ሰፖርት ይሰጣል። ለምሳሌ ሴሉሎዝ ፎርም ሴል ዎል ኢምፕላንት። ሴል ዎል እንደምናውቀው ሴል ሜምብሬኑን ፕሮቴክት የሚያደርግ ስትራክቸራል ሰፖርት የሚሰጠው። ቺትን ደግሞ ኢንፋንጋይ ላይ ስትራክቸራል ሰፖርት ይሰጣል። ሌላኛው ለዳይት ይጠቅማሉ ምክንያቱም ዚያር ዳይተሪ ኢን ፋይበር ናቸው። ፋይበር ሪች ስለሆኑ ለምሳሌ ሴሉሎዝ ፋይበር ሪች ነው። ስለዚህ ለዳይጀሽን እና ለገተልስ ይጠቅማል ማለት ነው። ሌላኛው ካርብስ ላይ ሲምፕል ካርብስ ኤንድ ኮምፕሌክስ ካርብስ የምንላቸው አሉ። ሲምፕል ካርብስ የምንላቸው ኪዩክ ኢነርጂ ናቸው፣ ስዊት ናቸው ወይም ሹገር ላይ ነው ብዙ ጊዜ የምናገኛቸው እና ሾርት ላስቲንግ ናቸው። ኮምፕሌክስ ካርብስ ደግሞ ብዙ ጊዜ የምናገኘው ከሆል ግሬንስ ከምንላቸው ከዳቦ፣ ከራይስ፣ ከፓስታ ከምንላቸው ምግቦች ከቬጅቴብሎች የሚገኝ ነው። ስሎ ኢነርጂ ናቸው፣ ሎንግ ላስቲንግ የሆነ ሶርስ ኦፍ ኢነርጂ ያላቸው ማለት ነው። ሌላኛው ሶሉሽን አለ፣ ሁለት አይነት ፔንዲኬት ሶሉሽን እና አዮዲን ሶሉሽን የምንላቸው አሉ። ፔንዲኬት ሶሉሽን የሚጠቅመን ሪዲዩሲንግ ሹገርን ለማለት ወይም ብዙ ጊዜ ግሉኮዝ ፕሬዘንት ነው አይደለም የሚለውን ቼክ ለማድረግ ነው። ሹገር ሶሉሽኑን በፔንዲኬት ሶሉሽን ሂት ስናደርገው ወይም ሙቀት ስንሰጠው ፔንዲኬት ሶሉሽኑ ብሉ ነው ከለሩ፣ ወደ ግሪን፣ ወደ የሎ፣ ወደ ኦሬንጅ ወይም ወደ ሬድ የሚቀየር ከሆነ ግሉኮዝ ፕሬዘንት አድርጓል ማለት ነው። ስለዚህ ይሄ ግሉኮዝ ፕሬዘንት ለማድረጉ ነው። ሬድ ከሆነ ሃይ ሹገር ሌቭል አለው ማለት ነው። አዮዲን ሶሉሽን ደግሞ ስታርች መኖር አለመኖር ቼክ ለማድረግ ነው። ኢት ሶሉሽን በአዮዲን ሶሉሽን ተጠቅመን ብሉ ብላክ ከለር የሚሰጠን ከሆነ ስታርች ፕሬዘንት ያደርጋል ማለት ነው። ይሄ ነው ስለ ካርቦሃይድሬት በአጠቃላይ።
ሊፒድስ ናቸው። ሊፒድስ አር ኦርጋኒክ ኮምፓውንድስ ሜድ ሜይንሊ ኦፍ ካርበን ሃይድሮጅን ኤንድ ኦክሲጅን። ስለዚህ ከካርበን ሃይድሮጅን ኦክሲጅን ሜድ የሚደረጉ ኦርጋኒክ ኮምፓውንዶች ናቸው። they are insoluble in water but soluble in organic solvents like ethanol ether soluble ይሆናል። ሊፒድስ አር ፖሊመርስ ኦፍ ፋቲ አሲድስ ኤንድ ግላይሴሮልስ ናቸው። ፋቲ አሲድን ስንመለከት they contain the acid group or COH known as carboxyl group። ስለዚህ በውስጣቸው ካርቦክሲል ግሩፕን የሚይዙ አሲዲክ ግሩፖች ፋቲ አሲድ እንላቸዋለን። እነዚህ ፋቲ አሲድ they are monomers for lipids ናቸው። based on the absence and presence of double bonds they are classified into saturated and unsaturated fats ብለን እንከፍላቸዋለን። saturated fats የምንላቸው በውስጣቸው ደብል ቦንድ የሌላቸው ናቸው ወይም በካርበን ቼኖቹ መካከል ደብል ቦንድ ከሌለ ሳቹሬትድ ፋት እንላቸዋለን። አንሳቹሬትድ ፋት ደግሞ በውስጣቸው አንድ ወይም ከአንድ በላይ ደብል ቦንድ ያላቸው ናቸው። ሳቹሬትድ ፋት ብዙ ጊዜ ሶሊድ አት ሩም ቴምፕሬቸር ናቸው እና ብዙ ጊዜ አኒማል ፋቶች ናቸው ሳቹሬትድ ፋት የምንላቸው። ለምሳሌ በተር ማየት እንችላለን። አንሳቹሬትድ ፋት የምንላቸው ደግሞ ብዙ ጊዜ ሊኩዊድ አት ሩም ቴምፕሬቸር ናቸው እና ብዙ ጊዜ ፕላንት ፋቶች ናቸው አንሳቹሬትድ ፋት የምንላቸው። ለምሳሌ እንደ ኦሊቭ ኦይል ማየት እንችላለን። ሌላኛው ታይፕስ ኦፍ ሊፒድስ ናቸው። ሊፒድ በአራት ይከፈላል። ትራይግሊሰራይድ፣ ፎስፎሊፒድስ፣ ስቴሮይድስ እና ዋክስስ ብለን እንከፍላቸዋለን። የመጀመሪያው ትራይግሊሰራይድስ ናቸው። ትራይግሊሰራይድስ የምንላቸው they are made from 3 fatty acids and glycerol ናቸው። ከ3 ፋቲ አሲድ እና ከአንድ ግላይሴሮል ሜድ የሚያደርጉ ትራይግሊሰራይዶችን እንላቸዋለን። እነዚህ ፋትስ እና ኦይል ናቸው። ፋት ዩዥዋሊ ሶሊድ አት ሩም ቴምፕሬቸር ነው። ኦይል ዩዥዋሊ ደግሞ ሊኩዊድ አት ሩም ቴምፕሬቸር ነው። እነዚህ ትራይግሊሰራይድ ስቶር ኢነርጂን ስቶር ለማድረግ ይጠቅሙናል። they provide insulation ወይም ደግሞ ሂት ሉዝን ፕሮቫይድ ያደርጉልን። ሂት ሉዝ እንዳይኖር ፕሪቬንት ያደርጋሉ ማለት ነው። ሁለተኛ ፎስፎሊፒድ ነው። ፎስፎሊፒድ ሜድ የሚደረገው ከአንድ ግላይሴሮል፣ ከሁለት ፋቲ አሲድ እና ከአንድ ፎስፌት ግሩፕ ነው። they have a hydrophilic ወይም water loving head and a hydrophobic ወይም water fearing tail አላቸው። ይህ እንዴት ነው የመጣው? አንደኛ ፎስፎሊፒድ ሜድ የተደረጉት ከአንድ ግላይሴሮል ከሁለት ፋቲ አሲድ ነው። እነዚህ ደግሞ they are insoluble in water ናቸው። ስለዚህ ሃይድሮፎቢክ ወይም water fearing tail እንዲኖረው ያደርጋል። ፎስፌት ግሩፕ ደግሞ it is soluble polar molecule ነው ወይም soluble in water ነው። በዚህ ምክንያት ሃይድሮፊሊክ ወይም water loving head እንዲኖረው አድርጓል ማለት ነው። ፎስፎሊፒድ ለምን ይጠቅመናል? it is important component of cell membrane ወይም ሴል ሜምብሬንን ባይላየሩን የሚሰራልን ፎስፎሊፒድ ነው ማለት ነው። ሶስተኛው ስቴሮይድ ምንላቸው ናቸው። ስቴሮይድስ they are made of ፎር ፊውዝድ ካርበን ሪንግስ ናቸው። ለምሳሌ ኮሌስትሮል፣ ሆርሞንን ማየት እንችላለን። እነዚህ ሴል ሜምብሬን ስትራክቸር ለመስራት፣ ሆርሞኖችን ለመስራት፣ ሲግናል ወይም ሜሴጅ ለማስተላለፍ የሚጠቅሙ ናቸው። አራተኛው ዋክስ ነው። ዋክስ የምንላቸው ሎንግ ቼን ኦፍ ፋቲ አሲድስ ሊንክድ ቱ አልኮል፣ ረጃጅም የሆኑ ፋቲ አሲዶች ከአልኮል ጋር ሊንክድ ሲያደርጉ የሚፈጥሩት ዋክስስ ይባላል። እነዚህ ዋክሶች ለምሳሌ ኤር ዋክስ ማየት እንችላለን። ጆሮአችን ላይ ያለ ዋክስ አለ። ኩቲክልስ ኦን ሊቭስ፣ እነዚህ አሁን ዋክስ እንላቸዋለን። ጠቀሜታቸው ወይም ፋንክሽናቸው ደግሞ ወተር ፕሩፊንግ ኢምፕላንትስ ኤንድ አኒማልስ ናቸው። ሌላኛው ኢምፖርታንትስ ኦፍ ሊፒድስ ነው የምናያቸው። ሊፒድ ኢምፖርታንቱ አንደኛ ኢነርጂ ስቶሬጅ ነው። ኢነርጂ ስቶሬጅ ማለት they provide more energy per gram than carbohydrates ናቸው። ከካርቦሃይድሬት በላይ ኢነርጂ ስቶር ለማድረግ የሚጠቅሙ ሊፒድስ ወይም ፋቶች ናቸው። ፋትስ ከቆዳችን ስር ምን ያደርጋሉ? ስቶር ያደርጋሉ። እነዚህ ደግሞ ለኢነርጂ ይጠቅሙናል ማለት ነው። ኢነርጂ ስቶር ለማድረግ ይጠቅሙናል። ሴል ሜምብሬን ስትራክቸር ለማድረግ ይጠቅሙናል። ለምሳሌ ፎስፎሊፒድስ the phospholipids they form the bilayers of cell membrane ናቸው። ስለዚህ ከውጭ የሚወጣውንና የሚገባውን ፕሮቴክት ለማድረግ ይጠቅሙናል። ኢንሱሌሽን ማለት it helps prevent heat loss ናቸው። ስለዚህ ኦርጋኖች ወይም ደግሞ እነዚህ እንስሳት ሊሆኑ ይችላሉ፣ አኒማልስ ሊሆኑ ይችላሉ፣ ሙቀት እንዲሰማቸው በቅዝቃዜ ወይም በኮልድ ኢንቫይሮንመንት ጊዜ ሙቀት እንዲሰማቸው ያደርጋል። ሌላኛው ለሆርሞን ሲንተሲስ ይጠቅማል። ለምሳሌ ኮሌስትሮል ኢዝ ኤ ፕሪከርሰር ፎር ስቴሮይድ ሆርሞን። ኮሌስትሮል ነው ለዚህ ስቴሮይድ ሆርሞኖችን ወይም ደግሞ እንደ ቴስቶስትሮን፣ ኢስትሮጅን እና የሚሰራልን ኮሌስትሮል ነው። ሁለተኛ ኮሌስትሮል ለቫይታሚን ዲ ሲንተሲስ ይጠቅማል። ባይል ዳክት ሳልቶችን ለመስራት ይጠቅመናል። ስለዚህ ሰውነታችን ፋቶችን፣ ኦይሎችን እነዚህ ዳይጀስት ለማድረግ የምንጠቀመው በኮሌስትሮል አማካኝነት ነው ማለት ነው። ስለዚህ የተለያዩ ቫይታሚኖችን ፋት ሶሉብል የሆኑ ቫይታሚኖች ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ፣ ቫይታሚን ኤ እነዚህ አብዞርብድ እንዲሆን ሊፒዶች ይጠቅማሉ ማለት ነው። ሊፒድ ግን በሚበዛበት ጊዜ ዲስኦርደርን ያስከትላል። ለምሳሌ ኦቤሲቲን ያስከትላል፣ ውፍረትን፣ ፋቲ ሊቨርን ያስከትላል። ጉበት ላይ ፋቶች የመንጠራቀም እድሎች ይኖራቸዋል። በተለይ ኮሌስትሮል መጠን ሲጨምር። አቴሮስክሌሮሲስ የምንላቸው ደግሞ the accumulation of fat in the blood vessels ናቸው። ሃይፐርሊፒዴሚያ ወይም በጣም ከፍተኛ የሆነ የሊፒድ መከማቸት እንዲኖር ያደርጋል ማለት ነው። ሌላኛው ቴስቶች አሉ። ሊፒድ መኖሩን አለመኖሩን ዲቴክት የምናደርግባቸው ቴስቶች አሉ። የመጀመሪያው ኢሙሉዥን ቴስት የምንለው ነው። ኢሙሉዥን ቴስት የምንለው ቴስት ፎር ፋትስ ኦር
ኦይልስ ኢን ሊኩዊድስ ናቸው። ሊኩዊድስ ላይ ያሉትን ፋት ወይም ኦይል ፕሬዘንት ማድረጉን ቼክ ማድረግ ምን ብለናል? ፋቶች ወይም ኦይሎች they are soluble in organic solvents ብለናል። ስለዚህ እነዚህ ምንድነው የምናደርገው ማለት ነው? የኦይል ወይም ፋትን ኢሚሉሽን ቴስት እናስቀምጥበታለን ማለት ኦርጋኒክ የሆኑ ሶልቨንቶች እናስቀምጣለን። ላይክ ኢታኖል ኢተርን አስቀምጠን ዋይት ክላውዲ ላየር ወይም ሚልኪ ኢሚሉሽን ፎርም የሚያደርግ ከሆነ ሊፒድ ፕሬዘንት አድርጓል እንላለን። ሌላኛው ብራውን ፔፐር ወይም ግሪስ ስፖት ቴስት የምንለው ነው። ይሄም ሊፒድን ቴስት ለማድረግ የሚጠቅመን ነው። ስለዚህ አንድ ብራውን ፔፐር ላይ ሊፒድን አስቀምጠን ራብ አድርገ ነው ከትንሽ ጊዜ ደቂቃ በኋላ ኦይሊ ስፖት ካየን ትራንስሊኩዌንት ወይም ደግሞ ይሄ ብርሃን ሲስሩ የሆነ ምናይ ከሆነ ፔፐሩ ላይ ግሪስ ሊፒድ ፕሬዘንት አደረገ እንላለን ማለት ነው። ቀጣይ የምንመለከተው ከኦርጋኒክ ሞለኪውሎች ውስጥ አንዱ የሆነው ፕሮቲን ነው። ፕሮቲን አር ላርጅ ኮምፕሌክስ ሞለኪውልስ ሜድ ኦፍ ካርበን፣ ሃይድሮጅን፣ ኦክሲጅን ኤንድ ናይትሮጅን። ስለዚህ ፕሮቲኖች በውስጣቸው ካርበን፣ ሃይድሮጅን፣ ኦክሲጅን እና ናይትሮጅን አላቸው። አንዳንዶቹ ግን ሰልፈርን ወይም ፎስፈረስን ኮንቴን ሊያደርጉ ይችላሉ። ፕሮቲንስ አር ሜድ ኦፍ አሚኖ አሲድስ ጆይን ቱጌዘር ባይ ፔፕታይድ ቦንድስ። ስለዚህ እነዚህ አሚኖ አሲዶች በፔፕታይድ ቦንድ አማካኝነት ጆይን እንዲያደርጉና ፖሊፔፕታይድ ቼኖችን ይፈጥራሉ። ስለዚህ አንድ ፕሮቲን በውስጡ አንድ ወይም ከአንድ በላይ ፖሊፔፕታይድ ቼንን ሊይዝ ይችላል። ስትራክቸር ኦፍ ፕሮቲን ስንመለከት እንዳልነው ቅድም አሚኖ አሲድ እና ፔፕታይድ ቦንድ አለው። አሚኖ አሲድ የምንላቸው they are monomers that make up proteins ናቸው። በውስጣቸው ደግሞ ምን ይዛሉ? እያንዳንዱ አሚኖ አሲድ አንድ አሚኖ ግሩፕ አለው፣ አንድ ካርቦክሲል ግሩፕ አለው፣ አንድ ደግሞ አር ግሩፕ አለው። አር ግሩፑ አሚኖ አሲዱ እንዲፈር ለማድረግ የሚጠቅመን ማለት ነው። 20 በላይ ዲፈረንት አሚኖ አሲዶች አሉ። ቅድም እንዳልነው እነዚህ አሚኖ አሲዶች ፖሊፔፕታይድ ቼንን ለማድረግ ቦንድ እንደሚያደርጉት ፔፕታይድ ቦንድ አማካኝነት ነው። ፔፕታይድ ቦንድ ማለት it is formed between the amino group of one amino acid the other and the carboxyl group of another amino acid ናቸው by condensation reaction። ስለዚህ የአንድ አሚኖ አሲድ አሚኖ ግሩፕ ከሌላኛው አሚኖ አሲድ ካርቦክሲል ግሩፕ ጋር በኮንደንሴሽን ሪአክሽን ወይም ወተርን ውዝ በማድረግ የሚፈጠር ቦንድ ፔፕታይድ ቦንድ እንለዋለን ማለት ነው። ሌላኛው ታይፕስ ኦፍ ፕሮቲን ናቸው ወይም ፕሮቲንን ቤዝድ ኦን ዜር ሼፕስ በሁለት እንከፍላቸዋለን፣ ፋይብረስ ፕሮቲን እና ግሎቡላር ፕሮቲን ብለን። ፋይብረስ ፕሮቲንን ስንመለከት ስትራክቸሩን ስንመለከት ሎንግ ነው፣ ቲን ነው፣ ትሬድ ላይክ ስትራክቸር አላቸው። እነዚህ ፋይብረስ ፕሮቲን የምንላቸው ውሃ ላይ ኢንሶሊብል ናቸው፣ ድጋሚ ስትሮንግ እና ታፍ ናቸው። ብዙ ጊዜ እነዚህ ፋይብረስ ፕሮቲን ጠቀሜታቸው ለምንድን ነው? ስትራክቸር አለ የሚጠቅሙን ማለት ነው፣ ወይም ስትራክቸርን ፎርም ለማድረግ ነው የሚጠቅሙን። ለምሳሌ ኬራቲንን ማየት እንችላለን። ኬራቲን ዴፎርም ቦዲ ፓርትስ ላይክ ስኪን፣ ሄር፣ ኔልስን ፕሮዲስ ለማድረግ ይጠቅማል። ኮላጅን ዴ ፋውንድ ኢን ቦን፣ ስኪን፣ ቴንደንስ ላይ ይገኛሉ ማለት ነው። ሁለተኛው ግሎቡላር ፕሮቲን የምንላቸው ናቸው። ግሎቡላር ፕሮቲን የምንላቸው ስትራክቸራቸውን ስንመለከት ራውንድ ናቸው፣ ስፌሪካል ራውንድ ኦር ስፌሪካል ሼፕ አላቸው፣ ሶሉብል ኢን ወተር ናቸው። ድጋሚ ዴ ፎልድድ ኢንቱ ኮምፓክት ሼፕ። ፋንክሽናቸው የግሎቡላር ፕሮቲኖች ፋንክሽናቸው ካሪ አውት ሜታቦሊክ ፋንክሽንን ካሪ አውት ለማድረግ ነው የሚጠቅሙን። ለምሳሌ ኬሚካል ሪአክሽን ሊሆን ይችላል፣ ትራንስፖርቴሽን ሊሆን ይችላል፣ ዲዚዞችን ፋይት ለማድረግ ይችላል። ስለዚህ ሜታቦሊክ ፋንክሽንን በጠቅላላ ለማድረግ የሚጠቅሙን ግሎቡላር ፕሮቲን እንላቸዋለን። ለምሳሌ እዚህ ውስጥ ኢንዛይሞችን፣ ሄሞግሎቢን፣ አንቲቦዲስን ብንመለከታቸው there are example of globular proteins ናቸው። what is the function of protein ስንመለከት በጣም ብዙ ቫራይቲ ኦፍ ፋንክሽን አለው። በዚህ ምክንያት ነው ከማክሮ ሞለኪውሎች ውስጥ ዋይድ ሬንጅ ኦፍ ፋንክሽን ያለው ፕሮቲን ነው። አንደኛው ስትራክቸራል ፋንክሽን አለው። ቅድም እንደተነጋገር ነው ፋይብረስ ፕሮቲን ብለን ከከፈልናቸው ውስጥ ኬራቲን፣ ኮላጅን የምንላቸው እነዚህ ኔልስን፣ ስኪንን፣ ቴንደንን፣ ቦንን ለመስራት የሚጠቅሙን ፕሮቲኖች ናቸው። ስለዚህ ስትራክቸራል ፋንክሽን አለው። ሁለተኛ ኢንዛይማቲክ ወይም ደግሞ ኬሚካል ሪአክሽንን ስፒድ አፕ ለማድረግ ይጠቅሙናል። ለምሳሌ አማይሌዝ ስታርችን ወደ ግሉኮስ ለመቀየር የሚጠቅመን ኢንዛይም ነው። ትራንስፖርት ፋንክሽን አላቸው። ይሄ ደግሞ የተለያዩ ኢምፖርታንት የሆኑ ሰብስታንሶችን በብለድ ውስጥ ኬሪ ለማድረግ ይጠቅመናል። ለምሳሌ ሄሞግሎቢን ኢት ኬሪስ ኦክሲጅን ፍሮም ላንግስ ቱ ዘ ቦዲ። ሌላኛው ዲፌንስ ወይም ፕሮቴክሽን አላቸው። አጋይንስት ኢንፌክሽን፣ አጋይንስት ዲዚዝ ፕሮቴክት የሚያደርግልን አንቲቦዲ they are also ፕሮቲንስ ናቸው። ሆርሞናል ጥቅም አላቸው። ሰም ሆርሞንስ አር ፕሮቲንስ ላይክ ለምሳሌ ኢንሱሊንን ብንመለከት እነዚህ ብለድ ሹገርን ሌቭልን ኮንትሮል ለማድረግ ይጠቅሙናል። ግሮዝ ሆርሞን ፎር ግሮዝ ይጠቅሙናል። ኤፍኤስኤች ወይም ፎሊኩል ስቲሙሌቲንግ ሆርሞን እነዚህ ፊሜል ሴክሹዋል ሆርሞን የምንላቸው ናቸው። ፔሪድ ባላንስ እንዲኖር ለማድረግ የሚጠቅሙ ናቸው። ሌላኛው ሙቭመንት ወይም መስል ጥቅም አላቸው። ለምሳሌ አክቲን ኤንድ ማዮሲን የምንላቸው እነዚህ መስላችን ኮንትራክት እንዲያደርግና ሙቭመንት እንዲኖረው ለማድረግ ቦዲያችን የሚጠቅሙ ፕሮቲኖች ናቸው። ለስቶሬጅ ይጠቅመናል።
ስቶሬጅ ማለት it used to store materials for later use ለሌላ ጊዜ እንዲጠቅሙን የተለያዩ ማቴሪያሎችን ስቶር ለማድረግ ይጠቅማል። ለምሳሌ ፌራይቲን it stores iron in the liver። ሌላኛው ኢነርጂ ሶርስ ነው። ኢነርጂ ሶርስ when it's needed ነው። ለምሳሌ አንድ ሰው ካርቦሃይድሬት እና ፋት the main energy source ስቶሬጆች ናቸው ሁለቱ። ነገር ሁለቱን ላክ ቢያደርግ ፕሮቲን እንደ ሶርስ ኦፍ ኢነርጂ ያገለግላል ማለት ነው። ኒውክሊክ አሲድ ነው የምናየው። ኒውክሊክ አሲድ በዚህ ሌሰን ውስጥ የምናየው ስለ ኒውክሊክ አሲድ ዴፊኒሽን፣ ስለ ታይፕስ ኦፍ ኒውክሊክ አሲድ ኤንድ ዘ ዩዝስ ኦፍ ዘ ዲኤንኤ ኤንድ አርኤንኤን ተፋፍለን እናያለን ማለት ነው። ኒውክሊክ አሲድስ አር organic molecules that are made of small units called nucleotides and they are the cell's principal information carrying molecules ናቸው። በሴላችን ውስጥ ኢንፎርሜሽን ኬር የሚያደርጉ ሞለኪውሎች ኒውክሊክ አሲድ ብለን የምንጠራቸው። ስለዚህ ኒውክሊክ አሲድ የሚሰሩት ከኒውክሊዮታይድስ ናቸው። this means nucleotides are monomers for nucleic acid ማለት ነው። እያንዳንዱ ኒውክሊዮታይድ በውስጡ 3 ፓርት አለው። ፎስፌት ግሩፕ አለው፣ ሹገር ዩኒት አለው፣ ናይትሮጂነስ ቤዝ አለው ማለት ነው። ኒውክሊክ አሲድን በሁለት እንከፍለዋለን፣ ዲኤንኤ እና አርኤንኤ ብለን። ዲኤንኤ ማለት ዲኦክሲ ሪቦ ኒውክሊክ አሲድ ማለት ሲሆን አርኤንኤ ማለት ደግሞ ሪቦ ኒውክሊክ አሲድ ማለት ነው። ዲኤንኤ በውስጡ እሱም ፔንቶዝ ናይትሮጂነስ ቤዝ አለው፣ ፎስፌት ግሩፕ አለው፣ ሹገር ዩኒት አለው። በዲኤንኤ ውስጥ የሚገኘው ሹገር ዩኒት ዲኦክሲ ሪቦዝ ሹገር ስንለው 4 ናይትሮጂነስ ቤዝ አለው ማለት ነው። እነዚህም አዴኒን፣ ታያሚን፣ ሳይቶሲን እና ጓኒን ብለን እንጠራቸዋለን። አርኤንኤ ደግሞ ወይም ሪቦ ኒውክሊክ አሲድ የምንለው ናቸው። ይሄም ሹገር፣ ፎስፌት ግሩፕ እና ናይትሮጂነስ ቤዝ አለው። በዚህ ውስጥ ሹገር ዩኒቱ ሪቦዝ ሹገር የምንለው ናቸው። 4 ናይትሮጂነስ ቤዝ አለው፣ አዴኒን፣ ሳይቶሲን፣ ጓኒን እና ዲኤንኤ ላይ ታያሚን ነበር፣ ያ ሪፕሌስድ ሆኖ አርኤንኤ ላይ ዩራሲል ነው የምንላቸው ማለት ነው። ዲኤንኤን አሁን ፔሪንግ ውስጥ ስናይ አዴኒን ከታያሚን ጋር፣ ሳይቶሲን ከጓኒን ጋር ፔር ያደርጋል። አርኤንኤ ላይ ደግሞ አዴኒን ከዩራሲል ጋር፣ ሳይቶሲን ከጓኒን ጋር ፔር ያደርጋል ማለት ነው። ዲኤንኤ it carries genetic instruction or information for the development and function of living things። ሊቪንግ ቲንግስ ፋንክሽን እና ለዴቨሎፕመንታቸው የሚያስፈልጋቸውን ጄኔቲክ ኢንፎርሜሽን ኬር የሚያደርገው ዲኤንኤ ነው። ምን ውስጥ ነው የሚገኘው? ኒውክሊየስ ውስጥ ነው የሚገኘው። አርኤንኤ ግን ከዲኤንኤ ጋር አብሮ ሆኖ ለፕሮቲን ሲንተሲስ ወይም ፕሮቲኖችን ሜክ ለማድረግ የሚጠቅመን ነው ማለት ነው። የሚገኘው ኒውክሊየስ ውስጥም ሳይቶፕላዝም ውስጥም ይገኛል። ዲኤንኤ ኢት ፓስድ ፍሮም ፓረንትስ ቱ ኦፍስፕሪንግ ናቸው። ስለዚህ የተለያዩ ሄሪዲተሪ ኢንፎርሜሽን ፓረንቶች ወደ ኦፍስፕሪንጎች ወይም ዳውተርስ ወይም ሰንስ ሊሆን ይችላል ወደ እነሱ ትራንስፈር ያደርጋል ማለት ነው። አርኤንኤ ስንመለከት ግን ለፕሮቲን ሲንተሲስ ነው የሚጠቅመው ማለት ነው። አንዳንዴ ግን እንደ ጄኔቲክ ማቴሪያል ፎር ቫይረስስ ሆኖ ሊያገለግል ይችላል። ልዩነታቸውን ስንመለከት ዲኤንኤ ደብል ስትራንድ ነው ወይም 2 ስትራንድ ነው ያለው። አርኤንኤ ደግሞ ሲንግል ስትራንድ ነው ያለው። ዲኤንኤ ደብል ስትራንድ መኖሩ በሴል ዲቪዥን ጊዜ ሪፕሊኬሽን እንዲኖር ያደርጋል። አርኤንኤ ግን ሲንግል ስትራንድ ስለሆነ ሪፕሊኬት አያደርግም ማለት ነው። ዲኤንኤ እንዳለው ኒውክሊየስ ውስጥ ብቻ ነው የሚገኘው። አርኤንኤ ግን ኒውክሊየስ እና ሳይቶፕላዝም ውስጥ ይገኛል። ስለዚህ ሳይዙንም ስንመለከት ስሞል ነው። አርኤንኤ ግን ሂውጅ ነው። ብዙ ኮዶችን ነው ለፕሮቲን ሲንተሲስ የሚይዘው። ስለዚህ ለፕሮቲን ሜካፕ ብዙ ኮዶችን መያዝ ይችላል ማለት ነው። ዲኤንኤ ስቴብል ነው፣ አርኤንኤ ግን ሌስ ስቴብል ናቸው ማለት ነው። ጥቅማቸውን ስንመለከት ዩዝስ ኦፍ ዲኤንኤ ስንመለከት it store genetic information or genes need to build and maintain a living organism። ለሊቪንግ ኦርጋኒዝም የሚያስፈልጋቸው ጄኔቲክ ኢንፎርሜሽን ለቢልዲንግም ሜንቴንም ለማድረግ የሚያስፈልገውን ኢንፎርሜሽን ኬር የሚያደርገው ዲኤንኤ ነው። ስለዚህ it controls ሴል አክቲቪቲንም ኮንትሮል ያደርጋል። ይሄ ማለት የትኛው ፕሮቲን በየትኛው ጊዜ መመረት እንዳለበት ኢንፎርሜሽን የሚሰጠው ዲኤንኤ ነው ማለት ነው። ሌላኛው ኢንሄሪታንስ አለው። ይሄ ማለት ዲኤንኤ passes from parents to offsprings so it carries hereditary traits like eye color, hairን ትራንስፈር ያደርጋል ማለት ነው። ሌላኛው አርኤንኤ ነው የምንመለከተው። አርኤንኤን ስንመለከት የመጀመሪያው አርኤንኤ ጥቅሙ ምንድነው? አሁን የተለያዩ ቫይረሶች ለምሳሌ ሰም ቫይረስ ላይክ ኤችአይቪ፣ ኢንፍሉዌንዛ ስንመለከት ዲኤንኤ የላቸውም። ስለዚህ it acts as genetic material for some ቫይረስስ ናቸው። ድጋሚ ኢንዛይማቲክ አክሽን አለው። ምን ብለን እንጠራቸዋለን? ራይቦዛይምስ ብለን እንጠራቸዋለን። እነዚህ ራይቦዛይምስ ማለት ምንድነው? አርኤንኤ ስትራንዱን ብሬክ ለማድረግ የሚጠቅም ወይም ደግሞ ለራይቦዞማል አርኤንኤ ራይቦዞምን እንዲሰራ እንደ ኢንዛይማቲክ አክቲቪቲ ሆኖ ያገለግላል። ዋናው የአርኤንኤ ጥቅሙ ደግሞ ሌላው ፕሮቲን ሲንተሲስ ማድረግ ነው። ይሄ ማለት ከዲኤንኤ የወሰዳቸውን ኢንስትራክሽን
በመያዝ የተለያዩ ፕሮቲኖችን ሜክ ያደርጋል ማለት ነው። ስለዚህ ፕሮቲን ሲንተሲስ ኢት ሜክ ፕሮቲንስ ባይ ካሪንግ ኢንስትራክሽን ፍሮም ዲኤንኤ ቱ ራይቦዞም ከዲኤንኤ የወሰደውን ጄኔቲክ ኢንፎርሜሽን ወደ ራይቦዞም በመውሰድ ፕሮቲኖችን ሜክ ያደርጋል። አርኤንኤ በሶስት ይከፈላል። ሜሴንጀር አርኤንኤ፣ ትራንስፈር አርኤንኤ እና ራይቦዞማል አርኤንኤ ብለን እንከፍላቸዋለን። ሜሴንጀር አርኤንኤ የምንለው ኢት ኮፒስ ጄኔቲክ ኮድ ፍሮም ዲኤንኤ ኤንድ ካሪስ ኢት ቱ ዘ ራይቦዞም ከዲኤንኤ የወሰደውን ጄኔቲክ ኮድ ኮፒ በማድረግ ወደ ራይቦዞም ይወስደዋል። ትራንስፈር አርኤንኤ ደግሞ ኢት ብሪንግ አሚኖ አሲድ ቱ ራይቦዞም አሚኖ አሲዶችን ወደ ራይቦዞም ይዞ መሄድ ነው ስራው። ራይቦዞማል አርኤንኤ ማለት ደግሞ ፕሮቲን ሜድ የሚደረገው ራይቦዞም የምንለው የሴል ፓርት ውስጥ ነው። ስለዚህ ሰም ፓርትስ ኦፍ ራይቦዞምን ሜክ የሚያደርገው ራይቦዞማል አርኤንኤ ነው። ስለዚህ ልዩነታቸውን ስናይ ዲኤንኤ የሚጠቅመው ጄኔቲክ ኢንፎርሜሽንን ለመውሰድና ድጋሚ የትኛው ፕሮቲን በየትኛው ጊዜ መመረት እንዳለበት ኢንስትራክሽን መስጠት ነው። አርኤንኤ ደግሞ ፕሮቲን ሲንተሲስ ለማድረግ ይጠቅማል። እንዲሁም ደግሞ ለአንዳንድ ሰም ቫይረሶች እንደ ጄኔቲክ ማቴሪያል ሆኖ ያገለግላል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል